አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴይነብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ሰላም ቤተሰብ፣ ይሄ ልዩ ሲኒማ ነው የአፍላ ፍቅር ኦፊሻል ፔጅ። ስለዚህ ትክክለኛውን አካውንት ሰብስክራይብ በማድረግ ይከታተሉን። እናመሰግናለን። አየሽ አይደለ ሶሲ ብቻ ከወንድሜ ጋር ያልሽው ጸጋ እንዳትሆን አትገርምሽም? ወንድምሽም ምን እንዳስነካችሁ አላውቅም። ሰሞኑን እንደዚህ እንደተጣበቁ ናቸው። ይኸውልሽ ሶሲ እቺ ልጅ ወንድምሽን ያላንዳሽ ነገር አይደለም እንደዚህ ቀረበችው፣ የሆነ ነገር ታረግብሻለች። እንዴ እኔ ሶሲ ሞቼ ነው ቆም ይሄ የሚሆነው? ቆይ ምን ልታረጊ ነው? ምን እንደማደርግ አሳይሻለሁ። አንቺ ጸጋ ይቺ ደግሞ ምን ሆና ነው? ታውቂያታለሽ? አዎ አውቃታለሁ። የት ነው የምታውቂው? እኛ ትምህርት ቤት ነው የምትማረው። ቆይ ምን እያደረግሽ ነው ያለሽ? ደግሞ አንቺ ምን አደረግኩሽ? ጭራሽ ደግሞ ምን አደረግኩሽ ስትይ አታፍሪም? የኔ እህት የሆንሽው ነገር ካለ ተናገሪ፣ አለበለዚያ እኔ ከሰው ጋር ስለሆንኩኝ መሄድ አለብኝ። እጁን ልቀቂ። የማንን? ያቤልን? አዎ ያቤልን እጅ ልቀቂ። ለምንድን ነው የምለቀው? ልቀቂ ብዬሻለሁ፣ ልቀቂ። ይኸውልሽ አለበለዚያ ደፍቅሻለሁ። አንቺ ልጅ ያምሻል እንዴ? ቆይ ያቤልችን ልጅ ታውቃታለህ? አዎ አውቃታለሁ። ማን ናት? እህቴ ናት። ምን? የምርህን ነው? አዎ የምሬን ነው። እሺ አሁንስ ተመለሰልሽ? አሁን እጁ ልቀቂ። ወንድምሽ ስለሆነ ነው እጁን እንድለቀው የፈለግሽው? አዎ ወንድሜ ስለሆነ ነው። ለምንድን ነው የምለቀው? ምክንያቱም የእሱን እጅ መያዝ ላንቺ በፍጹም ስለማይገባሽ። ቹቹሻ ምን እየተካሄደ ነው? ቤዚቲ ጸጋ ሰሞኑን በተደጋጋሚ ስታገኘው የነበረው ሰው ማን ቢሆን ጥሩ ነው? ማን ነው? የሶሲ ወንድም። ምን? የምርሽ ነው? አይገርምሽም? ታዲያ ከዴቭ ጋር እንዳላያችሁ ምናምን ሲል የነበረው እሱ ነው ማለት ነው? መሆኑ ነው እንግዲህ። ታዲያ ሶሲ እዛ ጋር ምን እያደረገች ነው? ወንድሟን ጸጋ ከምትባል ሰይጣን ለመከላከል ነው እንደዚህ እየሆነች ያለችው። ወይ ጸጋ ግን ምንም አይነት ችግር ቢፈጥራት ማምለጫ ማታጣ ምን አይነት ልጅ ነሽ ግን በፈጣሪ። አይ ቤዚቲ የእስስት እኮ ባህሪው እኮ ይሄ ነው። እቺ እስስት ወንድሜ እቺ ልጅ እጅ እንድትለቀው ንገራት። መጀመሪያ አንቺ ተረጋግሽ። እኔ የምረጋጋው እጅ ስትለቀ ብቻ ነው። ቆይ አንቺ እኔን ያህል ምን አድርጌሽ ነው? ኧረ እባክሽ ምን ያላደረግሽኝ ነገር አለ እኮ እኔ? እባክሽ አትቅለስልሽ። አሁን እጁን ትለቀዋለሽ ወይስ አትለቂው? አለቀው። እናቴ እንዴ እኔ ሶሲ ማለት ልክ እንደዚህ ነኝ። አንቺ አሳመምሽኝ እኮ ያምሻል። ከዚህ በኋላ ደግሞ አጠገቡ ድረሽና አዳንቅሻለሁ። አንተ ደግሞ እንት ጸግዬ ውይ ከሶሲ ጋር ተጣላሽ እንዴ? አንቺ ልጅ ስነ ስርዓትሽን ያዥ እሺ። ወይኔ ስነ ስርዓት ማለት ምን ነበረ? ድሮም ሜዳ ያደገ እንዴት ስነ ስርዓት ሊያውቅ ይችላል? አንቺ ማን ነው ሜዳ ያደገ ያልሽኝ? በእናትሽ ብሽቆች ናቸው። እሺ ብሽቆች። ቹቹሻ ምን ሆነሻል? ኧረ እባክሽ አትሰሚያትም እንዴ እኔን አግድ ማደግ ምናምን ስትል? ታዲያ እሷ ከዚህ በላይ ነገር ብላሽ አታውቅም እንዴ? ምንም ነገር ልትለኝ ትችላለች። እንደዚህ አይነት ነገር ግን መቼም ቢሆን አልታገስም። እሺ ቆይ ጠብቂኝ። ወንድሜ ግን እንዴት እንደዚህ ታደርጋለህ? ደግሞ ምን አጠፉ? እንዴ ብለህ ከጸጋ ጋር ትገጥማለህ? ጸጋ መጥፎ ሰው ናት እንዴ? እንዴ ከመጥፎ መጥፎ። እንደዛ መሆኗን አላወኩም ነበር።
ቆይ ግን አንተ በዚህ የተነሳ ስንት አይነት ነገር ውስጥ እንደገባ ከረሳ? እሱን አረሳሁት። እና ታዲያ እንዴት ከጸጋ ጋር ትሆናለህ? በአጋጣሚ እኮ ነው የተዋወቅነው። በአጋጣሚ ቢሆን መተዋወቅ አልነበረባችሁ። ቆይ ግን ይሄን ያህል ምን አደርጋ ነው? እንዴ ምን ያደረገችው ነገር አለ እኮ ንገሪኝ፣ ምን አደረገች? ይኸውልህ የእሷን ነገር አሁን ባለካካው ነው የሚሻለኝ። ለምን? ይኸውልህ ቤት ስንገባ ማለት ነው በሲዝን እያደረኩ እነግርሃለሁ እንጂ አሁን ከጀመርኩ አልጨርሰውም። የምርሽን ነው? አይ ምሬን። ወደ ቤት መሄድ አለብሽ። ብሮ ዋት ሮንግ? ሰው ማናገር አለብኝ። እነማንን? እነሱ ወርዴ አንቺ አታውቂያቸውም። እሱን ባላውቀውም እሷን ግን አውቃታለሁ። የት ነው የምታውቂያት? የሆነ ጊዜ የስልክን ጋላሪ ስከፍት አይቻት ነበር። ምን? እንዴት አድርገሽ ከፈትሽው? ምን መሰለህ ወንድሜ፣ ለምን ከፈትሽው? ኦኬ አሁን በደንብ ገባኝ። ያቺ ከሃዲዋ መቅዲ የተባለችው ልጅ ናት ማለት ነው አይደለ? እባክሽ እህቴ። እንዴ አጠገቡ ያለችው ማን ናት? ግን ሳስበው ትመስለኛለች። ምን ተፈጥሮ ነው ታዲያ? ምንም አውቀው ነገር የለም። ታውቁሻል? ወደኛ እኮ እየመጡ ነው። አይመስለኝም። ሃይ ጋይስ እንዴት ናችሁ? ሃይ ሶሲ እባላለሁ። የአቤል እህት ነኝ። ሄኖክ እባላለሁ። እሺ ቆንጂት፣ አንቺስ ማን ልበል? መቅዲ እባላለሁ። እንዴ አንቺን አልነበር እንዴ ትፈልጊ የነበረው? ለምንድን ነው የምትፈልጊው? እህቴ ምን እያደረግሽ ነው? ሳይ እንኳን አደረኩት። በሷ ምክንያት አለ የተሰቃየው። የምር ግን ተሰቃይቶ ነበር? ቀላል ተሰቃይቷል። የሱን ስቃይ የምናውቀው እኔና ቤተሰቦቹ ብቻ ነን። በሷ ምክንያት እኮ ነው ሴት ራሱ መቅረብ የፈራው። እህቴ ፕሊዝ፣ ሌላ ሲሆነው ነገር ምን አለ? በሷ የተነሳ እኮ ነው ከፍቅረኛ ጋር የተለያየሁት። ቆይ ደግሞ ምን አድርጌ ነው ከፍቅረኛሽ ጋር ለያየሁሽ? አንቺ ስትገጁ በቃ ሁሉ ፍቅረኛ ከሃዲ ስለመሰለው ነው ከፍቅረኛ ጋር የለያየኝ። የምሯን ነው አቤል? አዎ የምሯን ነው። አየሽ አይደል የሰራሽው ግፍ? ከሷ አልፈሽ የኔን ፍቅረኛ ነው እሺ የጎዳሽው። በጣም ይቅርታ፣ አሁን መሄድ አለብኝ። ቆይ እህቴ ምንድነው ያደረግሽው? ይሄን ነገር እንዴት ስመኘው እንደነበር። ደግሞ ምንድነው እየተመኘሽው የነበረው? እንዴ አንተ ላሰቃየችበት አንድ ቀን አግኝቼ ንክስ ባደረኳት እያልኩ ነው ስመኝ የነበረው። ከመጀመሩ እንደዚህ አይነት ሰው ሆንሽው? እንዴ ቀላል ሰው አድርገኸኛል። ቴኳንዶ ራሱ እኮ መሰልጠን ጀምሬያለሁ። ምንድነው ያልሽው? ቴኳንዶ ነው ያልሽው? እንዴ ያው በእሺ ወደ ቤት እንሂድ። ደስ ብሎኛል። ቆይ አንተ ግን ለምንድን ነው እንደዚህ ተዳሪ ሆንክብኝ? ጎሽ አይ ዘመን አይ ስምንተኛው አይ ጊዜ ይኸውልሽ ነው እዚህ ላይ ደረስ። ደግሞ ምን ሆንክ እንዴ? እኔ በህይወት ያስቤም አለሜም አቅጄም የማላውቀው ነገር ምንድነው? እንደዚህ አይነት አይናውጣ የሆነ ሴት እንደዚህ ድፍር ብላ አይናውጥታ አፋውጥታ አግባኝ ትለኛለች ብዬ አስቤ አላውቅም ነበር። ሆነ ማናት ደግሞ አግባኛለች? አንቺ ነሻ። እያማረህ ይቀራል። እሺ ምን ማለት ነው? እኔ ጄሪ ነኝ አንተን ማገባ እንኳን አይደለም ላገባ ይቅርና እንደዚህ ያገላበጡ ቢጠብሱ እንኳን አስሸተኝም። እሺ ኧረ አንቺ ባቂ ሰው ይሰማሻል። ኧረ ፈሪ፣ ኧረ ዝም በይ። እንኳን እኔን የመሰለ ልጅ አይደለም ቆቀር ሲጠበስ እንኳን ይሸትሻል እኮ። እስኪ ደህና ነገር ጥራ። ምንድነው 10 ጊዜ ቆቀር የምትለኝ? ይኸውልሽ ሰው ውሎን ይመስላል ይባላል እኮ አትሰሚም እንዴ? ለነገሩ ልክ ነህ ቆቀራ። አሁን እንደው ባለፈው ነገር ምን ተፈጠረ መሰለሽ? ቀን አንቺን ሳይወይ ለሊት ምን ባይጠሩ ነው? ምንድነው የሚመጣው? ጉማሬ። እኔ ደግሞ አንተን አግኝቼ ስመለስ ማታ በህልሜ ምን እንደሚመጣ ገምት እስቲ። ጭራቅ። ምንድነው ደግሞ ጭራቅ? አንተን የመሰለ ፍጥረት የሆንሽ ቦቦታ መስ። አሁን እሱን ተይና የቅድም ጉዳይ እንዴት አደረግሽልኝ? የምን ሐሳብ? ተረተኝ ለማስደሰት ሁለት አሰርልኝ አልኩሽ ነው። ያ ቁምጣ በበረባሶ አድርገሽ ምናምን ነይና ዝፈኝልኝ አልከኝ። እሱን ነው። ሲያምርህ ይቀራል። እሺ ለምን? መቼም ቢሆን አላደርገውም። አንተ ለራሱ ችግር አለብህ። ደግሞ ምን አደረግኩ? እሷ አታፈቅርህም ከኔ ጋር ስለያዛት ነው አልኩ አይደል እንዴ? እሱ እኮ ገብቶኛል። ታዲያ ምን ያጃጅልሃል? ምንም ሆነ ምን በቃ ደስ እንዲላት እፈልጋለሁ። በእናትሽ እሺ በይኝ። ምን ነው ይሄ የሆንክ ጅል ስታናድድ? ጅልም በይኝ ቂልም በይኝ የፈለግሽውን በይኝ። የሆነ ቀን ደግሞ ውለታሽን እከፍል ይሆናል። ምንድነው የምትከፍለኝ? በቃ ከሆነ አትክልተኛ ወይ ከዘበኛ ፍቅር ይዘሻል፣ ይዘን ያጣብስሻል። አንተ ደፋር ነኝ ዘበኛ ማፈቅረው እና ታዲያ ይሄን ጉማሬ ፊት ይዘሽ መቼስ ከዶክተርና ፓይለት ፍቅር አይዝሽ። እንደውም ትቼዋለሁ። እሺ በሐሳብ ልስማማ ነበር ትቼዋለሁ። እንዴ ጄሪዬ፣ የኔን ጉዳይ፣ የኔ ወርቅ፣ የኔ አሳምቡሳ፣ የኔ ቆቀር ፊት፣ የኔ እናት ደስ ወድሽ የኔ ወርቅ። ለዚህ ጫቅመ ነው እንደዚህ ምላስ ነው የምትዘረጋው? ምን አባቴ ላድርግ? ይኸውልሽ 40 ክንድ ብላ ሰጥቶኛ እናክሰኛል። ለማንኛውም ያልከውን ነገር የማደርገው እሷ በፈለገችው ስታይል ሲሆን ራሴ በፈለኩት ስታይል ነው።
አንቺ የምትፈልጊው ስታይል ምን አይነት ነው? እሱን እነግርሃለሁ። የሚያራዳ ልጅ ጎበዝ። አንቺ እኮ በቃ ፊትሽ ጉማሬ ቢሆንም እኮ ውስጥሽ እኮ የጦጣ እኮ ነው። ምን አልክ አንተ? ምን አልኩ ደግሞ? ምን ማለት ነው? የኔ ውስጥ ጦጣ ነው? የእርግብ ለማለት ፈልጊ እኮ ነው። ይሄ ጎማሬ ነኝ። መቅዲ በእናትሽ አታልቅሽ። በእናትሽ ጆምቤት እንዲሁም እኔ በደንብ ነው ማልቀስ ያለብኝ። ለምን ታልቅሻለሽ? ምክንያቱም ጸጸቴና በደሌ ስለበዛ። መቅዲ የምን በደል የምታወሪው? እስኪ እቺን ትንሽዬ ልጅ እስኪ እቺ ትንሽዬ ልጅና ፍቅረኛዋ በእኔ ምክንያት ምን ያህል እየተሰቃዩ፣ ምን ያህል እያዘኑ፣ ምን ያህል እየተከፉ እንደሆነ ተመልከት እስኪ። አንቺ እኮ ምንም ያደረግሽው ነገር የለም። እንደዚህ እያልክ አታጽናናኝ። ይቅርታ መቅዲ፣ እኔ ግን ላጽናናሽ አይደለም እየሞከርኩኝ ያለሁት። በቃ እንዲሁም ከቻልክ ትተኸኝ ሂድ። ይቅርታ እሱን ማድረግ አልችልም። ለምን? ምክንያቱም እንደዚህ ሆነሽ ፈጽሞ ልርቅሽ እንደማልችል ስለማውቅ። ዋትስአፕ እዮሲ ፒስ ነው። ቆይ ምን ሆነ ነው? ይሄን ጓደኛ አንድ ነገር ነው በለው እሺ፣ ካልሆነ ትልቅ ችግር ነው የሚፈጠረው። ስለማን ነው የምትወራው? ስለ ቦቸራ። ስለ ቦጌ ነው እንዴ? አሁን ቦቸራም ሆነ ቦጋ ላይ አያገባኝም። ብቻ ስርዓቱ እንዲዝ ንገረው እሺ። ቆይ ምን አጥፍቶ ነው? ከማይሆን ሰው ጋር እየተነካካ ነው። ኧረ ላሽ ደግሞ ከማን ተነካካ? ከሄቨን። ምን ከሄቨን ያልከው? ከሄቨን። ታዲያ ከሷ ቢነካካ አንተ ምን አገባ? ያገባኛል። እኝክ ቆይ አንተም እኮ ነሃል። ምንም አልሆንኩም። ራ ጅማተ እንዲህ ግትርትር ብሎ እስቲፈነዳ ድረስ ምንም አልሆንኩም ትለኛለህ? በቃ ባጭሩ የምፈልገው ነገር ቦቸራ የሚባል ልጅ ሄቨን አጠገብ እንዳይደርስ ነው። ገባ? እኔም ብሎ ዮሲ እንደው ከጅልሃታል። ማንን? ሄቨንን? አዎ ሄቨንን። እሱ መቼም ሊሆን አይችልም። ታዲያ እነሱ ቢቀራሩ አንተ ምን አገባ? ሰማኛለህ ማርክ፣ እኔና ሄቨን ትልቅ ልውስ ተጋብተናል። እናማ ማፍቀር ካለባት እሷ ነች፣ እኔም ማፍቀር አለባት። ገባህ? ወቸው ጉድ! እንደም ጉድ ነህ። አዎ ማዳመቁን ትተህ ያልኩህን ነገር ብቻ ንገረው። እኔ አልገባኝ። አንተማ አታፈቅራት ከሆነ እሷ ብታፈቅር ምን ይጠቅምሃል? ይጠቅመኛል፣ በደንብ አድርጎ ይጠቅመኛል እኮ። ጥቅሙ ምንድነው? ይኸውልህ ጥቅሙማ እሷ ዮሲያስን በናቀችው ልክ አለመሆኑን አሳያታለሁ ማለት ነው። በቃ አዎ በቃ። አንተ ትገርማለህ። አሁን ወራት ታብዛ። ብቻ ያልኩህን ነገር በደንብ አስረግጠህ ንገረው እሺ። እዩሲ አትልከም። እሱ የሚከጅለው ሄቨንን ሳይሆን ሄርሜላን ነው። አትሳሳት፣ ሄቨንን በደንብ ይፈልጋታል። አሃ እንዴት አወቅ? ቅድም እንዴት እንዳሳመናት ባላቅም ጉንጩን ግን ስስመው ነበር። እኝክ የምርክ ነው? አዎ የምሬን ነው እኮ። እንዴት ሆኖ? እሱን አላቅም። ከጊዜ በኋላ አፉን ማለቴ ደግሞ ከንፈሩን ትሰማለህ ማለት ነው። አይቦችክስ ፕሮማክስ እኮ ነች። ቆይ ችፕስ ጋብዛታለሁ። እንደውም እሱ እንዲሁም በፍጹም አልፈቅድለትም። እንደ ቦቼ አኮራኝ። እንደው አንተው እንዳችን የምስል ልጅ ሳመችው። አቤት እንዲሁ ምን አለ የቦቼውን ጉንጭ ባረገኝ። ግን ጀግና እኮ ነው እኮ አንተው። ኧረ ጉዴ! ኧረ አንተ ልጅ ወሬ ማብዛት እንትን ያልኩህን ነገር ብቻ አድርግ እሺ። ለማንኛውም ምን እነግሯለሁ? ይስማ አይስማ ግን አያገባኝም። አንተ ብቻ ነገር ከዛ በኋላ አልሰማም ካለ እኔ ዮሲያስ ማን እንደሆንኩ አሳየዋለሁ። የኩራታችን ምንጭ ቦጌ፣ የኩራታችን ምንጭ ቦጌ፣ የኩራታችን ምንጭ ቦጌ። ቀስቴፒሽ ነው አሉ ነው አለ። ቆይ ከመቼው ልብስ ቀይረ መጣ? እፈልጋለሁ ስትለኝ እኮ ቤት መቆየት ብዙም አላስደስተኝም። አሁንማ እንደውም ትናንትና ነበር ላገኝ ያሰብኩት፣ ግን በቃ አልተመቸኝም ነበር። አይ ችግር የለውም። ቆይ ያገኘው አዲስ ነገር አለ እንዴ? አዎ አለ። ምንድነው እሱ? ጸጋ ወላጆቿ ካረፉ በኋላ ትኖርበት የነበረውን የሰውዬ ቤት አግኝቼዋለሁ። እና አናገርከው? አይ አላናገርኩት። ለምን? ምናልባት እንዲሁ ባወራው ይነቃል ብዬ ፈራሁ። እሺ እና ሰውዬው ምን አይነት ሰው ነው? ብቻውን ነው የሚኖረው። ቤተሰብ የሚባል ነገር የለውም። አንተ እቺ ልጅ የተናገረችው ነገር የምሯን ነው እንዴ? ምን ነበር የተናገረችው? ቤተሰቦቿ ከሞቱ በኋላ አንድ ነው ቤት ተጠጊ ብሎ ጎረቤቷ ነበርና ከዛ እንደደፈራት ነው የነገረችው። ምን? አንተ የምርህን ነው? አዎ ቀስቴ የምሬን ነው። እና ቆይ ታዲያ እንዴት ዝም አለች? እገልሻለሁ ብሎ እንዳስፈራራት ነግራናለች። ሌላስ? ይሄው ነው። አይህ ያ ሰውዬ የነገር ነገር ከዚህ ጋር ተመሳሳይ ነው ማለት ነው። ምን ነበር ያለ? ገና ፎቶ እንዳሳየ ነው
ይቺ ልጅ ተሻላት እንዴ? የአእምሮ በሽተኛ ነበረችና መድኃኒት ወስድ እንደነበረ ነገረን። ወይኔ በጋሽ ይሞት። ቀስቴ የምርህን ነው? አዎ የምሬን ነው። እንዴ ቆይሽ እንዴት? ከሰውየው ቤት ባልታወቀ ሁኔታ ወጣ ማታ ወደ ታክስቷ ቤት ገባች በኋላ በጣም ታሰቃያት እንደነበር ነው የነገሩ። እሺ በዛ ላይ ሁለት ያክስቶቿ ልጆች በጣም ያሰቃያት ነበር። በተለይ ደግሞ ሴት ልጅ ነው። እንዴ ቆይ ምን አድርጊ ነው የምትላት? እሱን አላውቅም፣ ግን በጣም ከባድ የልጅነት ጊዜ እንዳሳለፈች ነው የተረዳሁት። የፈጣሪ ያለ ቆይ ቀስቴ ምንድነው እየነገርከኝ ያለው? እንዲሁም ሴት ልጅ ጸጋን የሆነ ነገር በሙሉ ተወስድባት ነበር። በስራ በጣም ነበር የምታሰቃያት። በገርም ጸጋን ሙሉ ለሙሉ የሴትዮዋ ልጅ መንከባከብ ስራዋ ነበር። ወይኔ የምርህ ነው ቀስቴ? እግሯን ሁላ የምታጥብላት እሷ ነበረች። ከአክስቷ የታሷን በሶኬት ትገርፋት ነበር። ኧረ ላሽ አንተ ቆይ ምን አይነት የሚደበር ነገር ነው እየነገርከኝ ያለው? አዎ እባክህ በጣም ከባድ ነገር ነው። ለዛም ነው ሰውየውን ከማግኘት በፊት አንተን ላገኘ የመጣሁት። ልክ ነህ። አሁን ምን ታደርጋለህ መሰለህ? ምን ላድርግ? ለሰውየው ስለ ጸጋ ሳታነሳበት ቀስ ብለህ ተቀርበውና ጓደኛሞች ትሆናላችሁ። ከዛስ? ከዛ ደግሞ ቀስ ቀስ እያልክ ነገሮችን ማጣራት ትጀምራለህ። እንደዛ ይሻላል? እሱ በጣም ቆንጆ ሀሳብ ነው። በቃ ይመች። በቃ ደውል። ፒስ። ሄሎ ትርታይ፣ አንተ ልጅ ያልከኝ ቦታ እኮ እስካሁን ድረስ ቆሜያለሁ። የት አለ? ቆይ ይኸው ደርሻለሁ፣ እየመጣሁ ነው። ቆይ ለምን እንደፈለግከኝ ለምን ደግሞ አትነግረኝ? እንዴ አንቺን ለማስደሰት ነዋ። እሱን እንኳን እዛው ለማያውቅሽ ደግሞ ምን አደረግኩ? ቅድም እኮ የነገርኩ መሰለኝ አይደል እንዴ? እዚህም እዛም የምትል እንደው ታውቂያለሽ ትርታይ፣ እኔ እኮ ልቤ ካንቺ ውጪ ለማንም አይመታም። አሁን እሱን ተውና ለምን እንደፈለግከኝ ብቻ ንገረኝ። የቀጠርኩሽማ ጄሪን እንድትበቀየን ነው። ማለት አንቺ ለኔ በቁምጣ ስትዘፍኝ ቀርጻ ሙድ መያዣ እንዳደረገችሽ ተራው አሁን አንቺ ነው። የምረን ነው ውጪ። እሷንም ታዘፍናት እንክት ታርጊ ነው እኮ በቁምጣ። አረ ከዛም በባሰ ነገር ነው። እሺ ምንድን ነው? እሱን ስትመጣ ታያታለሽ። አረ እንደውም ያው እያየሁሽ ነው። እንዴ ቦቼ ቁምጣውን እኮ አንተ ነው የለበስከው። ችግር የለውም ስትመጣ ታያታለሽ እያልኩሽ አይደል እንዴ? ይሄ ልጅ አሞት እንዴ? ትርታይ እንዴት ነሽ? ቆይ ምንድን ነው? ቆይ ስትመጣ ታያታለሽ ብቻ ምን እንደምትመስል። የምርህን ይማጨደ መድኃኒዓለምን ብቻ አንቺ ለመቅረት ስልክሽን አዘጋጂ። ችግር የለውም። እኛ አሪያቻትና መጣችልሽ። ማን ነው? ጀሪ ቆረች። ጀሪ ናት። የምርህ ነው? የቦች ምን እንደመስልያት ምንድን ነው የመሰለችው? ጉሪላ ማነው ቦጎታ በስ አሁን ብቻ አርግጥ ጫጎጊት የተቀርጫታለሽ። አሁን ስትመጣ ትምጣ ብቻ። ያቃጠለችኝ ማቃጠላት። አራታ ታባቱ ያው ከርፈፍ ስትል ደህና ትመስላለች። አይ ቦቼ ስዊት እኮ። አረ ከእሷ ነገር ጋር እኮ አንተዋወቅም። ከየትኛው ጋር? አሁን ሰዊት እዚህ ሰፈር ነኝ እንዴ? ሰዊት ጣፋጭ ነህ ለማለት ነው። እሱን ነገር እንኳን እስኪ ተይኝ። መቼ በቅጡ ቀመሽኝና ነው ጣፋጭ ነህ ምናምን የምትይኝ? ገና እንዴ ከዚህ በላይ አረ ገና ምኑን አይተሽ ያሸዋል። ገና ያሸዋል። ገና ወግዬ ደጉለሃል ወይ? ልደፋኝ ነው እንዴ? ደጉለሻል ግን እንዴ ደግነሽ? እኔማ ደጉያለሁ። እንደው የጋሽ ማሩ ግልግል ጠፍታ እላይታች ሽቅብ ቁልቁለቱን ስንል ዋልነው ብታይ። እኔ ወጠጤው መስየሽ። የትኛው አገልገል? ጉሪዋ ደረቷ ላይ ነጭ ያላት። አረ የት ገባች? አረ ፈልጉልኝ። አረ ፈልጊያት። የት ሄዳ ነው? ወግዬ ወይዬ የቺ እናት እንደው የጋሽ ማሩ ጥጃ የመሰለች የከተሜ ሰው እኮ ነች። አይ እንደው የከተሜ ሰው መላቅጥም የለው አንተ የለውም። ምንድነው እንዲሁ የሚያስገለፍታት? እንጃላት እኔ እንዳለኝ ነው ልጅ ሆነ። ዛሬ በጣም ያዛግሽኝ። ኧረ ይኸውልኝ እቺስ እንደው እንዲህ ነው የሚያረጋት። አገልፈጥ የከተሜ ሰው እኮ ነግሬሻለሁ። ወጉ ሁሉ እንደዚህ ብሎ ማለት እኮ ነው። አሁን አንተ አውቶቶትና አሁን የመጣሁት አንድ አይነት ልብስ ለብሰን እንድንመጣ የፈለኩት ለምን እንደሆነ ታውቃለህ? ቲክቶክ ላይ አሪፍና ቆንጆ የሆነ የባላገር ቪዲዮ ሰርተን እንድንለቅ ነው። እንዴ እንዴት ጀርኘሮ እንደዚህ ቲክቶክ ውስጥ ነው የለገና? አሁን
ነውና ምን ችግር አለ? ወይ ደግሞ የሆነ ቆንጆ የሆነ ካሜራማን አለ አሪፍ አድርጎ ይሰራልናል። እኔ እናንተ መጀመሪያ ተለማምደ ነው እዚሁ ሄርሜላ ያያየችን ማለት ነው። ካልሆነ ደግሞ ሄርሜላ ትቀርጸናለች ማለት እኔ ካልፈለግሽ ይቀራል። ያን ያህል የሚከበር ጉዳይ አይደለም። ሌላ ካሜራማን ይቀርጸናል። ኪቸርማ የሩስ እንድልገባት የትኛው ሙዚቃ እናንቆርቁረው? ከብዬ ከበደ ከብዬ ጎምላለ እሱንማ እኮ በደንብ ነው የማውቀው። ግቢ ቆይ ማሲንቆን እንደውም አንቺ ትሆኛለሽ ከስር ብትል ከስር አንተ ቦሳራ እንዴ ቆይ ምን እያደረክ ነው? ምን አደረኩ? ቆይ ጠራኸኝ ምን እንድናደርግ ነበር? እሱማ የጠራሁሽ ጄሪ እንድናቃጠላት ነበር። እና እንደ ቲቸር ሜሮን ቲክቶክ ውስጥ እኮ ቦስታለሁ ስትለኝ ልቤ ሸፈተ። እና ማን እናንቆርቁር ሙዚቃውን ግቢ ንግባታም ማሲንቋን ቢያንቺ ከስር በይሽ ትላ ቆይ ግቢ እያለቀሽ ነው ማሚቴ ባለቤቴ ከበደ ምነው ከብዬ ጎምላለ እኔና አንቺ ሆነን እሷም ከዚህ ሆና እኔና አንቺ ሆነን ኧረ ስንቱን አለፍነ። ከበደ ከብዬ ጎምላለ ምነው ግቢ ከበቡሽን ስንድር ባቡር አዲስ ነበር። አቤት ከበደ ጎምላለ አውሮፕላን ሲመጣ ሞገሴ ግግ ሲያወጣ ታስታውሻለሽ ወይ ወይስ ተረሳሽ ወይ? ማሚቴ ባለቤቴ ኧረ እንዴት ይረሳኛል እንደዚህ ጃጀው ወይ የሞገሴን እድሜ 43 ዓመቱ ህዳር ሚካኤል ማምሬ አልታየው ከበቅሎ ሲወድቁ እስቲ ገምቱ እድሜው ስንት ነው ወይ? አወና አስታወስኩኝ ግንቦት ዳር ነበረ የወሎውን መሬት ለሸጥ የሄድኩኝ ጊዜ ማሚቴ ባለቤቴ ከብዬ ጎምላለ ዜሪሙስ ባልሰራልሽ እኔ ሄርሜላ አይደለሁም። እሺ እንትን ታክቶኮ ማለት ነው። ካርድ ሞልተሽ ደግሞ እንዲጨር እንዳታረጊው እንደ እኔ እንጀሪና አላወቅሽኝም። ልቦስች ይሆናል እንዴ እና ቦችዬ ነው አንዴ ናንዴ ብንቀጥ ማሚቴ የደዛ አንተ ረዛ እንግዲህ የኔ ተረተር ምን እሺ ነው ብቻሽን ደቅ ያልሽው? የልቤ ንጉስ የጠበቅኩት እና መጣ። አዎ ያው ማምሩበት ምን ሆኖ ነው ያማረበት? እኔን ጠብሶ ነዋ። አቤት የልብሽ ንጉስ ግን ታድሎ። እባክህ እሱ ብቻ አይደለም እኔም በጣም ነው የታደልኩት። እንዴት? እሱን የልቤ ንጉስ አድርጌ ስለሾምኩ ነዋ። ሄልሙች ፎንቃ እንደሚያመረቅን ያወኩ ዛሬ ገና። እንዴት አታየኝም እንዴ? ፎንቃሽን ቅሜው መረቀንኩኝ። አንተ እውነትም መርቅናል። የምር ግን ጭዌ ላይ ገራሚ ነሽ። ያንተ ቅጥቅጥ አይደል? እኔ ራሱ ሰሞኑን ምን አግኝተህ ነው ጭዌ ጨመርኩ ስባል ነበር። እናማ ቆም ብዬ ሳስብ ያንቺ ጭዌ ተጋብቶብኝ ነው ጭዌ ጨመርኩት። ያርግልህ። እና ሁሉ ፒስ ነው? ሁሉ ፒስ ነው። ከቤዛ ጋር ወራችሁ እንዴ? ወፍ ጭራሽ ትታላልሻትም? ሞክሬያለሁ እና ግን እባክህ መስሚያ ጥጥ ነው። ኧረ ላሽ አመረረች ማለት ነው እንግዲህ መሆኑ ነው። ሄዋን መጣችልክ? አዎ አዩዋት። ግን ምን ሆነ ነው ጋቢኗን የጣለችው? እኔ እንጃ። ቆይ ይሄ አመዳ ምን ባረገው ነው የሚሻለኝ? ማንን ነው? ሚኪ ነው። ሚኪ ደግሞ ምን አደረገ? እሱ የሆነ ነገር ሲያስደብራት ነው እንደዚህ የምትሆን። ይሄን ያለ የምታውቃት ማለት ነው? የኔ ፒያር አይደለች? ልክ ነህ። አለሁልሽ የኔ ፒያር። ፒስ ነው? ምን እሺ ነው ጋቢናሽ ደብሮታል? የተፈጠረ ነገር አለ? አረ ምንም አልሆንኩም። አረ ላሽ ብቻ እኔ አቡሻ ላይ እየሰከሽኝ ባልሆነ። አረ ነው ያልሰከስኩ።
እሺ አሁን ምን እንደሆንሽ ዘርግፊልኝ። ምንም ዘረግፍልህ ነገር የለም። እንዴት ነው የሌለው? አቡሻ እኮ ነኝ። እንኳን የሆነ ነገር ሆነሽ ይቅርና ቅንጣት ያክል ሲሰማሽ አቅብሻል። በቃ ይሄ ሚኪያስ ደብሮኝ ነው። ምን አደርኩ? አይ ይብራብህ። አቡሻ በቃ ወዴት ነው? ሳስበው ሁለታችሁም ጊዜ የሚያስፈልጋችሁ መሰለኝ። ስለዚህ ሄሉ በእናትሽ ይቅርታ። እኔ ስለደበረኝ ነው እንጂ ከፈለግሽ ነው እሄዳለሁ። አይ ያሩ አይደለም። አረ ሄሉ ምን እሺ ነው? ለማንኛውም ባላ እናንተ ግን መልካም ነው። አቡሽ ሄለን እናስደበርናት መሰለኝ። ምን የሚደብር ነገር ተፈጥሮ ነው? እሱማ ተፈጥሯል። ምንድነው? ይኸውልህ አቡሽ አንተ በተደጋጋሚ እኔ የኔ ፒያር እያልክ እየጠራኸኝ ነው። ድሮንም የኔ ፒያር ብዬ አይደል እንዴ የምጠራሽ? እሱማ ነው፣ ግን ይሄ ለሷ ምቾት ይሰጣት አልመሰለኝም። የምርሽ ነው? አዎ የምሬን ነው። ሻው ምንድነው ማደርግ? በቃ ከዚህ በኋላ በዚህ ስም እኔ መጥራት ማቆም አለብህ። ለማንኛውም አሁን መሄድ አለብኝ። ወዴት ነው? እኔ እንጃ፣ ግን መሄድ አለብኝ። ቻው በቃ። ምን ማለት ነው? ሮሚዮሽ የለም እንዴ ለማለት ፈልጌ ነው። አሃ ቀልድ መሆኑ ነው። እኔ እንደዛ ነበር ያሰብኩት። አንቺ ግን አልወደድሽውም መሰለኝ። ምንም ደስ አይልም። እሺ ጨዋታን ቀይር ከቻልሽ። እንደውም ትናንትና ከቦቼ ጋር ያደረግነው ልንገርሽ ነው። ምን ቦቼ ነው ያልሽው? አዎ ቦቼ ነው ያልኩት። ግን ምን ነው? ምንም። የሱን ስም ሳነሳ የወሬ አፕዴትሽ እኮ ተከፈተ። አረ ጄሪ ምንድነው የምታወሪው? እንደውም ረስቼው የነበረውን ነገር አስታውሽኝ። ምንድነው? ትናንትና ቦቼን ስመሽው ነበር አይደል? ምን? የጠየቅኩሽን ብቻ መልሽልኝ። ሲጀመር ቆይ ማን ነው እንደሱ ያለሽ? ዳጊ የሆነ ቦታ ተደብቆ አይቶችሁ ነበር እና ያየ እንደሆነስ? አሁን ጥፍ ማለትሽን ተይና የጠየቅኩሽን ብቻ መልሽልኝ። ግዴታ ነው? አዎ ግዴታ ነው። ማን ነው የሚያስገድደኝ? እኔ። ምክንያት? ወሬ ሲያልፈኝ ስለማልወድ። እንግዲያውስ ቁርጥሽን ወቂ። ስሜዋለሁ እኮ። ምን? ጉንጩን ነው። ቆይ ግን ምን አስበሽ ነው? ድንገት ከንፈሩን እኮ ከሳምሹ ብዬ ነው። አንቺ ቆይ ያምሻል እንዴ? ደግሞ ምን ሆነሽ? ቆይ እንዴት ከንፈሩን ትስመዋለሽ ብለሽ አስብሽ? እኔማ ጉንጩንም ትሰሚዋለሽ ብዬ እኮ አላሰብኩም። አንቺ ግን ጉንጩን ራሱ ሰማሽ ሰርፕራይዝ አደረግሽ። ኡፍ አሁን ከቻልሽ በእናትሽ ጨዋታ ቀይሪልኝ። ስንቴ ነው የምቀይረው? እንጃልሽ። ቆይ ቦቼን ወደሽዋል እንዴ? እንዴ ቆይ አንቺ ልጅ ምንድነው የምትቀባጠሪው? እንደውም በምን ምክንያት እንደሳምሽው ንገሪኝ። አልነግርሽም። ይገባኝ። ምኑ ነው የገባሽ? የኔነት ሁሉም ቢናገሩት ሆድ ባዶ ይቀራል። እና እሺ ወዴት ነው? እኔ እንጃ። ሄቨን ጨዋታሽን ከዛው ከዩቲ ጋር ብትቀጥይ ይሻልሻል። በቦቼ ከመጣሽ ግን ጨራሽ። ቆይ እቺ ልጅ አማታል እንዴ? ጎሽ ማስተር ቹቹ እንኳን አገኘሁሽ። ኧረ ሶሲ እኔም እንኳን አገኘሁሽ፣ እየፈለኩሽ ነበር። ቆይ ትናንትና እንዴት ሆናችሁ? እቺ መሳሪ ሆነሽ ልጅ እንዴት እንደሆነ ባላውቅም ወንድሜን አታጣምደው መሰለሽ። ሶሲ እኔ እኮ መጀመሪያ ቀድሜ አይቻቸው ነበር፣ ግን ደግሞ ላንቺ መናገር ፈራሁ። ወይኔ ቹቻ እንዴት ደስ እንዳለኝ አርጌኔ ነከስኳት። ቆይ ግን እንዴት ነው የተዋወቁት? አይ ቲንክ መንገድ ላይ የሆነ ሰው እየጠበቀ አታክ ያደርጋት ነበርና ከዛ በቃ ወንድሜ ፕሮቴክት አድርጓት። ከዛስ? ከዛ በቃ ተጣብቃበት ቀረችው። ቆይ ግን ሶሲ አሁን ምን ለማድረግ እያሰብሽ ነው? ለወንድሜ ከዚህ በኋላ እንዳታገኛት ብዬ ማስጠንቀቂያ ሰጥቼዋለሁ። እንዴ እሷስ? ለሷ አሁን ዋርኒንግ ሰዓት እየሄድኩኝ ነው። ጎበዝ ሶሲ፣ እንደዚህ አድርገሽ ወንድምሽን ፕሮቴክት ካላረግሽ ያቺ ሰይጣን ጸጋ ማለት ወንድምሽን ምን እንደምታረገው አታውቂ። እንዴ እኔ ስታዲዮ ዋዛ መሰልኩሽ? ሶሲ እኮ ነኝ። ሲጀመር እኔ በዚህ ምድር ላይ በወንድሜና በፍቅረኛ የሚመጣብኝ ሰው በፍጹም ነው የማልታገሰው፣ በፍጹም። በቃ እኔ አሁን ልሂድና ማስጠንቀቂያ ልስጣትሽ። ቻው ቻው። ፈጣሪ እርዳሽ ሶሲ። የታባይ ጸጋ ገና ከዚህ በላይ ነው። ቁም ስቅልሽን ነው ማበላሽ። አንተስ እንደው እድለኛ ነህ። ያንን በመሰለ ከንፈር ተሰማሃል። አይ ኧረ ተወኝ እባክህ። እንዲሁ አንድ ጊዜ መታ እንደዚህ ያለች ጊዜ እኮ ልብ ይወከክ እኮ ነው ያላል። ላገደች ለቆርቆር እያለ እየወረደ እድለኛ ነህ አንተ። ኋላ ታዲያ ለሌሊት አሁን ቀልፍ ወዲህ ብል ወዲያ ብል በዚህ ብል በዛ ብል እንዲሁ ፈጥጥ እንዳልኩ እኮ ነው ያደርኩት።
አንድ ጀበና ቡና የጠጣው ይመስል እሱ ወንድም ማለት ጉንጬን የሳመችው በኔ የሳመችው እንዴ? ኧረ እባክህ በይሄ ነው እንዴ? ቆይ ለማንኛውም ይሄን ማን ያወጋህ አንተ? ለማንኛውም ጠላት በዙሪያ ከቧል። እኔም ያዮሲያስ የሚባል ገልቱ ወሬያችሁን ተደብቆ ሲሰማ ነበር። ማን ነው እሱ? ልጅ ወገብ ቅማል ሆነብኝሳ ከጀሏል ኖሯል። አሃ እሱ የከንፈር ወዲህ ያለችው አይደለም እንዴ? እንዴ እችን በቀምጡ ሊያደርጋት ፈልጉም ነው ተረጋጋ ጊዜራም እኔ ሞቼ ነው ቆሜ። እኔ ግን ይሄ ዮስያስ የሚባለው ልጅ አልፋታውም። አረቦቼ ግድ የለህም እሱ ልጅ ተንከሲስ ነው ቀርሞ ነው እንዴ እኔ ቦቼው በፍቅር ለመጡብኝ እንጂ በነገር ለመጡብኝ ሟች ሰው እንደሆንኩ አሳየዋለሁ። ጉርታ ያለ ወዳታል ስለ አልወደድኳትም ይላል። ቦቸራን አስጠንቀው ይላል። ደግሞ ምን የሚሉት ነው? ኧረ እባክህ ልጅቷንማ እኔ ሞቶባታል። በቃ ገናችስ ሞተሽባታል? ኧረ ላሽ ምን ሆነ ነው? እና ኧረ እኔ ዝም ብዬ ለጭው ነው እባክህ። ዝም ብዬ ክላም ሳራጋት ብቸኝነት ታበዛለች። ዝም ብዬ ልቅረባት ብዬ እኮ ነው። ልጅ ግን አይፋታም። ለነገሩ ይመቸው። እሱ የወገብ ቅማል ነው አይሆነብኝ። እንደዛ ነገር እኔ ደግሞ የወገብ መሽገር ባልሆነበት ሞቻለሁ። አብሽር በላ። እኔ ደግሞ ሁሌ ከጎንሽ ነው። የሚያረዳ ልጅ እስቲ ሄዋን እየጠበቅኩሽ ነው። መናገር የምፈልጊው ነገር ተናገሪ። ይኸውልሽ አንቺና አቡሽ እንደተፋቀራችሁ አውቃለሁ እና ደግሞ እሱ ለኔ እያሳየው ያለው ነገር አንቺን እየደበረሽ እንደሆነ ገብቶኛል። እና የገባው ሰው እንደዚህ ነው የሚሆነው? እሱማ እንደዚህ አይደለም የሚሆነው። ታዲያ መሆን እንዳለብሽ መሆን ነው። አቡሽ እኮ ወንድሜ ነው። አዎ ምን ነው ገረምሽ? አይ የገረመኝማ ውሸትሽ ነው። እንዴት? አቡሽም ሆነ ሚኪ ያፈቅሩሽ እንደነበረና አንቺም ትወጃቸው እንደነበር በደንብ አውቃለሁ። እሺ እባክሽ። ግን ደግሞ መምረጥ ግዴታ ስለሆነብሽ ሚኪ መረጥሽ። ተሳሳትኩ? አልተሳሳትሽ። ያ ማለት ምንም እንኳን የሚኪ ፍቅረኛ ብትሆኚም ለአቡሽ ያለሽ ስሜት አልወጣም ማለት ነው። ድሮ ልክ ነሽ፣ እንደዛ ይሰማኝ ነበር። እሱም ቢሆን ሚኪ ስለሆነበት ነው እንጂ ሌላ ሰው ቢሆን ኖሮ ከማከላችሁ ሊወጣ እንደማይችል ሲናገር የሰማ ሰው ነግሮኛል። አሁን የምትይው ነገር በሙሉ እኮ ያለፈ ታሪክ ነው። ግን ደግሞ ሊያገረሽ የሚችል ስሜት በውስጥሽ አለ። እመኝ፣ እሱ ስሜት አሁን ላይ የለም። እስኪ አስቢው፣ የኔ ብለሽ የምታስቢው ፍቅረኛሽ የድሮም ያፈቅራትን ሴት የኔ ፒያር እያለ ሲንከባከብነት ምን ያህል ሊያናድድ እንደሚችል አስበሽ ታውቂያለሽ? እመኝ፣ እሱ ነገር ከዚህ በኋላ የለም። የምር ሄዋን፣ በጣም ነው የሚደብረው። ቆይ መናደዱን ተሽ ለምን አትረጅኝም? ይኸውልሽ እምረዳሽ አንድ ነገር ማድረግ ከቻልሽ ብቻ ነው። እሺ ምንድን ነው? ከዚህ በኋላ አቡሽ ያለበት ቦታ እንዳትደርሽ። ምን? አዎ የመጨረሻ ውሳኔ ነው የምነግርሽ። አቡሻ እኮ ወንድሜ ነው። የእናንተ እህትና ወንድምነት ለእኔ ምቾት አልሰጠኝማ። እኔን እንዲርቀኝ ባስገደድሽ ቁጥር እሱ እንደሚሰቃይ አልገባሽም? አንቺ ማን ነው የእሱ ተቆርቋሪ ያደረገሽ? ቆይ እህትነቴ እንድቆረቆርለት ያደርገኛል። የኔ እህት እንደዚህ የሚባል ቀልድ አይመችኝም። እንግዲህ ቁርጥሽን ወቂ። ምንድን ነው ቁርጡ? እናማ ሚኪና አቡሽ የማይለያዩ ወንድማማቾች ናቸው። እናማ በሆነ መንገድ ሚኪን ለማግኘት በመኮርኩ ቁጥር አቡሽንም ማግኘት አይቀርም። እና ምን? እናማ እውነታውን ብትለምጂ ይሻልሻል እኮ። ፒያር የምትባባሉትን ነገር ነው። እሱን እንዳይል ነግሬዋለሁ። ሌላውስ? አዝናለሁ ይላል። የአቡሻን ወንድምነት መቼም ቢሆን መስዋዕት ማድረግ አልችልም ነው። አሁን ጥሩ። ይኸውልሽ የዛኔ ሄለን ማን እንደሆነ ስላለሽ እሺ። ቆይ ምን አድርጊ ነው የምትይው? ከወንድሜ አጠገብ ራቂ። እኔ እኮ ወንድምሽ ነው የቀረብኩት፣ አንቺ በምታስቢው አይነት መንገድ አይደለም። እቺን ሙድ ለጋሽ ማሙልሽ ምን እማላቅሽ መሰለሽ ነው? እሱ እንዴት ነው የምታውቂኝ? እባክሽ ምን አይነት እስስት የሆነ ባህሪ እንዳለሽ ነው የማውቀው። ሰምኛለሽ ሶሲ፣ እስካሁን ይሄን ሁላ ነገር ስትናገሪኝ ዝም ያልኩሽ ለወንድምሽ ትልቅ ክብር ስላለኝ ነው። ኦኬ፣ እሱንም ዲስሪስፔክት ለማድረግ አስበሽ ነበር ማለት ነው? እንደሱ አልወጣኝም። ሰምኛለሽ፣ አሁን የምሰጥሽ የመጨረሻው ማስጠንቀቂያ ነው። እሺ እሺ፣ ምንድነው? ከዚህ በኋላ ወንድሜ አጠገብ እንዳትደርሽ፣ ላይሽ አልፈልግም። ውይ የኔ ቆንጆ፣ በጣም አዝናለሁ። አዝናለሁ ማለት ነው ምን ማለት ነው? አቤልን አለማግኘት አልችልም። ጸጋ፣ አሁን በጣም እየሞቀኝ ነው፣ እያናደድሽኝ ነው። እዚህ ደግሞ ምን የሚያሞቅ ነገር አለ? ንግግርሽ ነው እንደ እሳት ሆኖ እያናደደኝና እየሞቀኝ ያለው። እንዴት? ቆይ ብቻ ከወንድሜ ጋር የሆነ
ነገር አስበሽ እንዳይሆን እኮ። ምን አይነት ነገር? ምናልባት ፍቅር? እሱማ ወንድምሽ እኮ ቆንጅዬ ነገር ነው። እና ምን ለማድረግ አስበሽ ነው? ቀስ ቀስ እያልኩ አሰምጠዋለሁ። ምን? ከዛ አገባውና ዘመድሽ ሆናለሁ። አንገደፊ አገራት ፊ ሲባል ተረት ብቻ ይመስለኝ ነበር። እና ምን ሆነ? ይኸው ተረቱ ግራ ወጥቶ በፊት ለፊት ሲል እያየሁት እና ዝላው ዞሮ ሄቨን ግን እንደዚህ አይነት ሴት አምስኝ ነበር። እንዴት ሆንኩብህ እባክህ? የፈለገ ነገር ቢሆን ቆቀርና ሸክ የሚያዞር ልጅ ጋር በየአደባባዩ ተሳሳሚልሽ ብዬ ጠብቄ አላውቅም ነበር። ምን ነው ዮሴፍ ቀና እንዴ? እኔ ነኝ በአንድ ቆቀር ነጋዴ የምቀናው? የተናቁ ድንጋዮች የማዕዘን ራስ ይሆናሉ ሲባል አልሰማህም? ስለዚህ ወድጄዋለሁ እያልሽ ነው? በወደው ምን ይወጣለታል? በአንቺ እይታ ምንም አይወጣለት ይሆናል። በአንተስ? በእኔ እይታ ግን በጣም ብዙ ነገር ላወጣለት እችላለሁ። አፍንጫ እኮ ድሮም የራሱን ጠረን አያውቅም። ምን ለማለት ነው? ቦቼ ቢሆን ይህን አባባሌን ባንዴ ይረዳልኝ ነበር። ብቻ እኔን ከእሱ ጋር እያነጻጸርሽኝ ባልሆነ። ኖ እያነጻጸርኩ ሳይሆን ከአንተ እንደሚሻል እየነገርኩ ነው። ሄቨን ስርዓትሽን ያዥ። አንተም ግን ቦታህን እወቅ እሺ? ጥሩ እሺ። ቦታ የት ነው? አላውቅም። ምናልባት ከቤት ይጎን። የእሷ ስም አታንሺ። አንተም የቦቼን ስም አታንሳ። ቆይ አንቺ ልጅ አመረሽ እንዴ? አይመለከትም። ግን እያደረግሽ ያለሽውን ነገር አባትሽ ቢያውቁም እንደሚፈጠር አውቀሻል? እሱን ማወቅ ከፈለግ ቢሮ ቁጥር 2 ሂድና ንገረው። ከዛ የሚፈጠረውን ታያለህ። ይሄን ያህል እንኳን ለወሬ አልቸኩልም። ለነገሩ ጥግ ጥጉን መርመጥመጥ እንጂ መጋፈጥ እንደማችል አውቃለሁ። እና መጋፈጥ የሚችለው ቦቸራ ነው እንዴ? ቦቼ እኮ ጀግና ነው። እውነት እውነት። ለማንኛውም ከዚህ ትምህርት ቤት እንዲባረር ማትፈልጊ ከሆነ እንዲጠነቀቅ ብትነግሪው ይሻላል። እሺ? ግን አንተም አንድ ነገር እወቅ። ምንድን ነው? በሰፈር ቁና መሰፈር አይቀርም። እናያለን እናያለን። ቆይ ትናንትና ለምን ነበር ልታገኙ የፈለጋችሁት? እሱ እንኳን ለጊዜው ይቆይ። ለምን? ምክንያቱም ያን ያህል ስለማይጠቅም። እሺ ግን እሱ እንዳለ ሆኖ ትናንትና እህቴ በስሜት ተነሳስታ ስላደረገችብሽ ነገር በጣም ይቅርታ። ችግር የለውም። ግን እህትህ ስለኔና ስለአንተ ግንኙነት ታውቅ ነበር? በፍቅር እንደተጎዳው ታውቃለች፣ ግን አንቺ እንደሆንሽ አታውቅም። እና ዝም ብላ ከመሬት ተነስታ ነው የነከሰችኝ? ስልኬን ሰርቃ ጋለሪ ውስጥ ገብታ ፎቶ እያየች ነበር። ያኔ ነበር አንቺ ነው ያለች። ለዛ ነው ገባኝ። በድጋሚ ስለ ሁሉም ነገር በጣም ይቅርታ። ችግር የለውም አልኩህ እኮ። እና ትናንትና ለምን ነበር የፈለግሽ? አንድ ነገር ለምን? እና ዛሬ ለምን ልታገኝ ፈለግሽ? በእናትህ ሀቢል፣ ለሰዎች ህይወት መመሰቃቀል ምክንያት ነው ሰልችቶኛል። ምንድን ነው እሱ? ለአንተ ህይወት መመሰቃቀል፣ ለቾምቢ መሰቃየት ምክንያት ነው እንደሆንኩ አውቃለሁ። አልገባኝም። አሁን ደግሞ ሌላ ሰው በእኔ ምክንያት እየተሰቃየ እንደሆነ ሳቅ የጥፋተኝነት ስሜት የጨመረ። ማን ነው የተሰቃየው? እህትህና ፍቅረኛዋ። ምን? አዎ አቤል፣ ትናንትና በንግግሮቿ ላይ አንተ በፍቅር መጎዳትን እንደ ምክንያት አንስተህ የእሷ የፍቅር ህይወት ውስጥ ጣልቃ እየገባህ እንቅፋት እንደሆንክባት ስሰማ በጣም የጸጸተኝ። እና በአንቺ ባልጎዳም እኮ እንደ ወንድም በዚህ እድሜ ፍቅር ውስጥ እንድገባ አልፈልግም። እሱም በጣም ትክክል ነህ፣ ግን ደግሞ አርፍደሃል። ማለት? ምክንያቱም ኦልሬዲ እኮ ልጅቷ ፍቅር ውስጥ ነች። እናማ በእናትህ በቃ እጅህን ከፍቅራቸው ውስጥ አውጣ። እሱ በጭራሽ አይሆንም። ሰው በፍቅር ሲሰቃይ ማየት በጣም ከባድ ነው። ብችል ሌላ ነገር ውስጥ እንዳይገቡ ምከራቸው። እሱ ነው የተሻለ የሚሆነው። አንቺ ይህንን የምትይው ለእሱ አስበሽ ነው? ለእሷም አስቤ ነው፣ ግን እኔ እንደ ምክንያት አንስታ ስትናገረኝ በጣም ተጸጸትኩ። የምትይውን ነገር ማድረግ ባለመቻሌ በጣም አዝናለሁ። ቆይ ትወደኛል ነበር? አዎ፣ አሁንም አፈቅርሻለሁ። ታዲያ የምታፈቅረኝ ከሆነ እሺ በለኛ። መሀል ላይ ያለው የእህቴው ስለሆነ በሀሳብሽ አልስማማም። መልካም ቀን።
ባንቺ ቤት ቪዲዮ ቀርጸሽኝ ምናምን ሙሉ ቲቪ ነበራ ያንን ቁምጣና በረባቶ ለብሼ መጣ መስሎሽ? አንቺ ልጅ ቆይ ከኔ ምንድነው የቀረሽ? ምን አለሽ ነው አንቺ ደግሞ ምን ይቀረኛል? ያንን ቆቃር ነጋሪ ፈልገሽ ነው አይደል? ያው እንደፈለግሽ ልታደርጊ ትችያለሽ። በዝረራ እንዳሸነፍኩሽ አመንሽ ማለት ነው? አሁን ደሜ ናታል። ይገርምሻል ቡቼ ግን ቆንጆ መምረጥ በጣም ያውቅበታል። ድንቅም ቆንጆ ብቻ አንቺ እንዳትሆኚ ቆንጆ የተባልሽ እንዴ? መጠርጠሩስ እሱ ሲያምሽ ይቀራልሽ። መቼም በግድና በድርቅና ቆንጆ ነኝ አትይም አይደል? ሲጀመር እኮ አንቺ እሱስ ልክ ነሽ። እኔ አንቺን አልመጥንሽም። ምክንያቱም የኔ ውበት በጣም ካንቺ ይጎላል። ስለዚህ አልመጥንሽም። አሁን ስነ ስርዓትሽ ነሽ። ባሌስ ምን ልታመጪ? ግንባርሽን በትኝልሽ የመጣው ነገር ይመጣል። ግንባሬን ልትበትኝው? አዎ ግንባርሽን። በምንድን ነው የምትበትኝው? በእናትሽ በድንጋይ እንዳልሆነ ካረጋገጥሽ ይበቃል። እና ታዲያ በድንጋይ ካልሆነ በዱላ ነው? እሱን በተግባር ሳሳይሽ ይሻላል። ግንባር በታኝ። በቃ ሌላ ጊዜ እንገናኛለን። ባይ። ቤዚቲ ፒስ ነው? ደህና ነኝ ቹቻ። አንድ ነገር ልጠይቅሽ ነበር፣ ግን ደግሞ እምቢ ማለት አይቻልም። ይቻላል፣ ግን ምንድነው ነገሩ? በጣም ቀለል ያለ ነገር ነው እኮ። ምንድነው? መጀመሪያ እሺ እንደምትይኝ ቃል ግቢልኝ። ሴትዮ፣ እኔ እንግዲህ ምንም ነገር ሳትነግሪኝ በደፈናው ቃል አልገባልሽም። ምንድነው? ጓደኛዬን እንድትተዋወቂው ነበረ። ምን እንዴ? ከነገርሽኝ በኋላ እሺ ላሉ አላልሽም እንዴ? አንቺ ደላሽ ነሽ በእናትሽ። አረ ቤዚቲ፣ አረ እሺ አንተ በልቶ አውቃት። ከዛን ደግሞ ስምን ንገራት። እሺ እሺ። እንከፍ ያሬድ ይባላል። ደረቋ ቤዛ። ጨዋታው ደራ ይሉታል። እዚህ ጋር ነው። መቀመጥ ይቻላል? አረ ይቻላል፣ አረ ይቻላል፣ ይቻላል። ምን እያደረግሽ ነው እንዴ? እንዲቀመጥ እያመቻቸውለት ነው። የኔ ወንድም ተቀመጥ። አመሰግናለሁ። ቤዚትዬ፣ ይኸውልሽ በጣም አንድ ቀጠን ያለች ቀጠሮ አለችኝ። እዛ ደርሼ እመጣለሁ። ነው? አዎ ነው። ወደ ቀጠሮ። ቹቻ ምን ብላት ነው? ኧረ እኔ ምንም አላልኳትም። ምንም ሳትላትማ ቹቻ እንደዚህ አትሆንም። በቃ ደብሮኝ ብቻዬን ቁጭ ብዬ ነበር። ከዛስ? በቃ እንሂድና ቤዛ ጋር እንድታወሩ የሆነ ስቴፕ ላመቻች አለች። ከተሳካ ተሳካ፣ ካልተሳካ አልተሳካም ስትለኝ በቃ ተከትያት መጣ። እኔ ግን እንደው ምን ባደርጋት ነው የሚሻለኝ? ከደበረሽ ግን ልሄድ እችላለሁ። አይ ኧረ እኔ እንደዛ ለማለት አይደለም። ከሆነሽ እኔ ደረቅ ወይ እኔም ግን አልናፈኩሽ? እሱንማ ልቦና ያውቀዋል። ናፍቄሻለሁ በጣም። ስለዚህ ስለመጣ አልደበረሽም ማለት ነው? እኔ እኮ ሁልጊዜ አብረኸኝ እንድትሆን ነው የምፈልገው። እኔም እኮ ከጎንሽ አራኳት ላይ ይሰማኝ። የምርህ ነው? በዚህ ሙቼ ምሬ ነው። ሁሌም ቅርብ እንደሆነ ነው የሚሰማኝ። ደስ ይላል። እና ማሚ ደህና ነች? ደህና ነች። ከአንቺ ጋር ስፒስ ናችሁ? አዎ ደህና ነኝ። ተመስገን። የኔና አንቺ መራራቅ ለአንቺ ሰላም ከሰጠሽ የራሱ ተመስገን። ልክ ነህ። በዚህ አንድ የብድ ሀሳብ መጥቶልኝ። ምንድን ነው? ተያይዘን እንጥፋ እንዴ? ምን? ኧረ ስቀልድ ነው። አንተ ያማህል የሚቀለድበት ነገር አታውቅም? ምን ላድርግ በዚህ ፍቅርሽ እኮ አውሮኝ እኮ ይሁን እንከፍ ነህ። እሺ መጥፎ ይለኛል እንዴ? ጉድ ሞርኒንግ ገንዬ። ጉድ ሞርኒንግ ቦቼ። ሰዳውን ሰዳውን። ቴንክ ዩ። እሺ እኔ የተማረ ሰው የምወደው እኮ ለዚህ ነው። በእንግሊዝኛው ነገር ጣል ሲደረግ ቀበል ያደርጋል። ጎበዝ። የምር ቦቼ፣ እንግሊዝኛ ለማወቅ ያለ ጉጉት ግን በጣም ነው የሚያስገርመኝ። ምን ላደርግ ብለሽ ነው? ቀዳዳይን ለመሸፈን ብዬ እኮ ነው። እንዴት? እንደምታይኝ ሳለማረፍዶብኝ። ተው ቦቼ እረፍ። ትምህርት ላይ እኮ ረፈደ የሚባል ነገር የለም። ኧረ እባክሽ ተይኝ፣ ለሞራል አትጨነቂ። እሺ ጨዋታህን ቀጥል። እናማ ቦቸራ እኮ መሀይም ነው ከምባል እንደምንም ብዬ እንግሊዝኛ ብለማመድ መሀይም አልባል። ግን እኮ ቋንቋ መቻል ምሁር አያስብልም። እሱንማ አውቃለሁ። እና ያው ምሁር እንደሆንኩ ማሰብ ያለባቸው ቦታ ላይ ሲሆን በእንግሊዝኛ አወራለሁ። ያኔ ሁሉም እንደተማረ ሰው ያስበኛል ማለት ነው። ለነገሩ እኛ ሀገር እንግሊዝኛ የቻለ ሰው ሁሉ ምሁር ነው የሚባለው እኮ። እኔስ ምን አልኩ? መሀይምነቴን በቋንቋ ልሸፍን እኮ ነው ያልኩት። ቋንቋውን ለመልመድ ያለ ሞቲቬሽን ግን ያስገርመኛል። ምን እሺ? ሞቲቬሽን ልገልብጣት።
ጎሽ እንደው የኔ ባትኝ ቆጬ እንደው ምን ላድርግሽ ገልብጫል አይ ቦቼ ተነሳሽነት ለማለት ነው yes ወበታነስ ወማሪ እራት አይጥ ሞንሽን ተነሳሽነት ሞሽን ሳይሆን ሞቲቬሽን ነው ሞቲቬሽን ተነሳሽነት አዎ ልክ እንደሱ አቤት እራት በዚህ እራት ወደዚህ ሞቲቬሽን በዚህ አቤት አረቦታ በስ ወደዚህ አይምሮ በእንግሊዘኛ ተጨናነቀ የት ይሁኑ እንዴ ገና ምን አይታ ገና ሳገኘ በየቀኑ አንዳንድ እንግሊዘኛ ነግረሃለሁ እኮ እኔስ ምን አልኩኝ አየሽ አይደል ግን የሰውን ነገር እንዴት አየሽ ሚኪና ቡሽ ሐሜት ያስተምሩኛል ነገር ተንኮል አንቺስ እንግሊዘኛ አየሽ ሰው ታዲያ ሰውን ነገር ብትጠይቃቸው እኮ እምቢ አይሉህም ኧረ እባክሽ ሰው እንዳይሰማሽ እንዴ እነሱ ተማሩ ተባሉ እንጂ እንደኔው ቃፎ ሳይሆኑ እኮ አይቀርም እንዴት አልክ በመስቀለኛ ጥያቄ እንቃረገ ይያፋጥጫቸው ነው መስቀለኛ ጥያቄ ምንድነው መስቀለኛ ጥያቄው እኮ ቀላል እኮ ነው በአማርኛና በእንግሊዘኛ ተመሳሳይ ቃል ሆነው የተለያየ ፍቺ ያላቸውን ቃላቶች ጥሩልኛል አይን ፍጥጥ ጥርስ ግጥጥ ከዛስ እኔ ወንድምሽ አንጎለቦልኩላቸው ምን ብለ እራት ለኛ የሚበላው እራት ሲሆን ለበፈረንጅ ደግሞ አይጥ ነው አልኳቸው እሺ ቀጠልኩና ቦይ ደግሞ በእኛ ሀገር የፈሳሽ ውሃ የሚሄድበት ቱቦ ነው ብዬ በእነሱ ደግሞ ምንድነው ታዳጊ ልጅ ነው ስላቸው ጠላትሽ እንደዚህ ፍጥጥ ይበል እንዲኮረ ፍጥጥ ያሉት ዛሬ ደግሞ ሞቲቬሽን ስትላቸው ጉዳቸው ነው የሚፈለው ታዲያስ እንደው ገንዬ ግን በሞት አንድ ነገር ተባበሪ ምን ልተባበር አንድ ከኔ የባሰ አንጎሉ ባዶ ቀፎ የሆነ ልጅ አለ ለሱ የሚሆን ቃል የለሽም ቃል እንደምትል እንፈልግለታለን እንደው ሰሞተልሽ እንዳትረሺኝ ሁለት ፍሬ በቃ አንድ ሁለት የሆነች ፍሬ ቃል ካለችሽ ንገሪኝ እሷን ወስጄ ሰጥቼው ልገላገል እሺ እንፈልግለታለን አንቺ ሳቂ ምን አለብሽ እኔ ያለሁ እንጂ ከሱ ጋር መደናቆር ያስመረረኝ የሚያስቀኝ እኮ ንግግርህ ነው ምን ላድርግ ጀንፈል የሆኑ ወንድሞች ሰጡኝ ተሰቃየው እኮ ተቃጠልኩብሽ አይዞህም ያልፋል እሱን ብለን አይደል እንደኛ ስምንን ከራተተው ባይ እኔ ወደ እስራኤል ልመለስ አሁን የነገርኩሽን እንግሊዘኛ ቃል ፈልገሽ አስቀምጪልኝ እሺ ቦቼ ባይ ገንዬ ባይ ቦቼ ሄሉ ግን ቆይ ለምን አትረጅኝም አቡሻኒ እንደዚህ ይሆንኩኝ ያለሁት እኮ ባንተ ምክንያት ነው በጣም ስለምወድ እንዴ ሄሉ እኔም እኮ ወድሻለሁ ይኸውልህ አንድ ነገር ልንገርህ በግልጽ አማርኛ አንድ ነገር ልንገርህ እሺ ምንድነው እሱ ይኸውልህ በጣም ስለምወድ እቀናለሁ ቆይ እኔ አንቺ እንድቀኝ ምን አረኩኝ ሔዋንን እኔ ቢያር እያሉ ከመንከባከብ በላይ ምንም ያስቀና ነገር አለ ሔዋን እኮ ሲስተሬ ነች አንድ ነገር ልንገርህ ከሚኪ ጋር ሪሌሽንሺፕ ከመጀመራቸው በፊት አንተ ሞተህባት ነበር እሷ ሞታብህ ነበር ግን መምረጥ ስለተጠበቀባት ሚኪ መረጠችው እናማ አሁን ደርሳችሁ ብራዘርሊ ሲስተርሊ እያላችሁ መቀራረባችሁም እያልኩ ነው እሷን ራቃት እያልሽኝ ነው አዎ ብቻ ደስ ይለኛል ባልችልስ ባልችል የሚለውን ነገር አስከውን አለፈ ሄሉ ቆይ ለምን አትረጅኝም እኔ እኮ የምወደው አንቺን ብቻ ነው የምትወደኝ ከሆነ አንድ ነገር አድርግ አሳየኝ ምንድነው ሔዋን የምትባልሽ ከህይወት አስወጥታ አሳየኝ ወይኔ በጻኔ ቂርቆስ ወይ እኔም ማድረግ ካልቻልክ ግን ደግመህ ልታገኘኝ እንዳትሞክር ሰማኸኝ አይደለ ወዴት ነው ብቻዬን መሆን እፈልጋለሁ ቆይ ፎንቄ ግን ለምንድን ነው የልይዘሽብኝ የመጣሽው እንዴ ደግሞ ምን ሆናችሁ እንደማይመችኝ አታውቂም እንዴ ማንንም አይመችህ አንተ ድሮም ጥፋተኛ የሆንኩት እኔ ነኝ እንዴት እኔም ሞቲቬሽን ከሌለው ሰው ጋር በማውራት ምን አባን ያልከው አየሽ ፎንቄ ቀጠር ያለ እንግሊዘኛ ስናገር አንጎሉን ነው ማስለቅለው እኔ ምን ቆይ ለምን አንጎልህን ባይን ሻታት በረግደው ምን አባን ያልከው አንተ ባቃ አታሳቀኝ እኔ እንዲመሆኑ ላንተ ብዬ መሰለኝ ደግሞ ለኔ ምን ሆንክ አንተን ከመሀይምነት አረንቋ ለማውጣት መሰለኝ እንግሊዘኛ እየለቃቀምኩ ማውራው አንተ ማን ነው ቀስቴ ማይም ነው ያለክ የሆነ ሰው ነው ያለኝ እኮ ማን ነው ምግባር አንተ ወቸራ አንተ ደግሞ አታብዛው ቆይ ደግሞ የቀስቴ ምግባር ላይ ምን አይተ ነው እንዴ በቃ አንዳንድ ነገሮችን ሳስተውል እንደዛ መሰሉኛ
ምን አየክ? ልክ አንደኛ ክፍል ስትገባ እንግሊዘኛ መጽሐፍ ላይ ስኔክ ተብሎ ተጽፎ የባብ ስዕል አየህ? ፈርጥጦ ወጣ። ቆይ ማን ነው ደግሞ እንደዛ ያለክ? አይነው ፎንቄ በእናትህ ቢልኝ ልጅ ላረጋጋው። አረ ፎንቄ ተረጋጋ እንጂ። የሚናገረውን እየሰማሽ እንዴት ነው የምረጋጋው? እኔ ቦቸራ ደግሞ እስከ ስንት እንደተማርክ ካልነገርከኝ ገና ጭንቅላቱን እፈታለሁ ነው? አዎ ነው። እኔ ቀስ ደግሞ ምን እንደማረጋ አሳያለሁ። እሺ ይኸውልህ አለቅም። እሺ ፎንቄ ይሄ ልጅ ምንም ነገር ብታረጋው አይፋታም። እና ቆይ ምን ላድርግ? እስከ ስንት እንደተማርክ ወይ ይበለዋ። አንቺ ራሱ ችግር አለብሽ። እጭ ቹምቤ ምን ልታረግ መጣ? አብሬሽ ነው። አብራሂም መሆን በነበረበት ሰዓት እኮ አብራሂም አልነበርክም። አሁን እንዳልሆነ አውቃለሁ፣ ግን የረፈደ አይመስለኝም። ነው ብለህ ነው? አሁን ነው በቃ። ታውቃለህ፣ ያ ቀን የልደቱ ቀን ነበር። የማ? የአቤል። እሺ። ከዛ ዶርም እያለን አንድ ቴክስት ደረሰኝ። ምን የሚል ቴክስት? መቼም የዛሬዋን ቀን አትረሻትም። ለአንዴና ለመጨረሻ ጊዜ ልታገኘኝ የማትፈልጊ ከሆነ በህይወት አታገኘኝም የሚል ቴክስት ነበር። ለምንድን ነው እንደዛ አይነት ቴክስት የላከው? እንዳገኘው ፈልጎ ነው። ከዛም አንቺ ተጎተተሽ ሂጅ። ባልሄድ እኮ ይሞት ነበር። እንዴት? ምክንያቱም የደረስኩበት ሰዓት አደገኛ ሰዓት ላይ ነበር። ምን እያደረገ ነበር የደረሽው? ምን መሰለህ፣